እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? የዛሬው ፕሮግራማችን የሚሆነው የዓለምን ነፃ ያወጣው ቦታ በተመለከተ ነው። ይህ ቦታ ለኢራን የልብ ወይ ደግሞ ጭንቅላቷ ማለት ይቻላል። ልቧ ነው እንጂ ጭንቅላቷ ሳይሆን ልቧ ነው። ይህንን ቦታ በተመለከተ ሰፊ ማብራሪያ ሰጣችኋለሁ። ይህ ቦታ የዓለም ነፃነትን የታወጀበት ቦታ ነው። ይህ ቦታ ኢራን ድል እንድታደርግ ፈጣሪ ያስቀመጠው ቦታ ነው። ይህ ቦታ አሜሪካኖች እጅ እንዲሰጡ ያደረገ ቦታ ነው። ይህ ቦታ ከዚህ በኋላ አሜሪካ በእግረኛ ልግባ እንኳን ብትል የቼቼንያ 250,000 ወታደሮች ኢራን ገብተው ኢራንን ሊከላከሉና ኢራንን ሊያግዙ እንደሚችሉ እርግጠኛ ያደረገ ቦታ ነው። ይህ ቦታ ለኢራን ትልቅ የኢኮኖሚ አውታሯ ነው። የኢኮኖሚ ልቧ ነው። ስለዚህ ይህ ቦታ ለዓለም ህዝቦች ነፃነት፣ ለተጨቆኑ ህዝቦች ነፃነት፣ ለበዝባዦች ደግሞ ውርደት የሆነ ቦታ ነው። ይህ ቦታ እጅግ በጣም አስገራሚ ቦታ ነው። እጅግ በጣም ደግሞ ወታደራዊ ስትራቴጂክ የያዘ ቦታ ነው። ይህንን ቦታ አንዴ ላሳያችሁና ከዛ ወደ ፕሮግራም ይሄዳለሁ። እስኪ ይህን ቦታ ላሳያችሁ። ይኸው ይሄ ቦታ ሆርሙዝ ነው። ይሄ ኢራን ነው። ይሄኛው ሀይቅ ነው። እዚህኛው ሀይቅ ላይ 5 ሀገሮች አሉ። ካስፒያን ባህር ወይ ደግሞ ካስፒያን ሀይቅ ይባላል። ይሄ ሀይቅ እጅግ በጣም ትልቅ ከዓለማችን ትልቅ ሀይቅ ነው። ይሄ ሀይቅ ነው እንግዲህ ትልቁ የዓለምን ነፃነት የታወጀበት ቦታ ማለት ነው። ይሄ ሀይቅ 5 ሀገሮችን ያካትታል ወይ ደግሞ 5 ሀገሮች ይገለገሉበታል። ከነሱ ውጭ ሌላ ሀገር አይገለገልበትም። ሩሲያ፣ አዘርባይጃን፣ ቱርክሜኒስታን፣ ካዛኪስታን፣ ኢራን ብቻ ናቸው እዚህ ቦታ ላይ የሚንቀሳቀሱት። ሀይቅ ነው። እነዚህን 5 ሀገሮች ያገናኛል። ከነዚህ 5 ሀገሮች ደግሞ ወደ ኢራን ያስገባል። ከኢራን ደግሞ ወደ እነዚህ 5 ሀገሮች ይበተናል። ለምሳሌ ባለፈው አንድ ዜና ላይ ተናግሬ ነበረ። ኢራን እና ራሻ የኢራንን ነዳጅ ለመሸጥ ተስማምተዋል ብዬ ነበርና ራሻ የነዳጅ መርከቦቿን ወደ ኢራን እያስገባች ከኢራን ወደ ራሷ እያስገባች ለአውሮፓ ትሸጣለች እያተረፈች። ስለዚህ ኢራን ነዳጇ በቀጥታ በዛ በኩል እየላከች ነው። አንዱ ይሄ ነው። ሁለተኛ በዛ አካባቢ እንትን ይገባላታል፣ ምግብ የሚያስፈልጋት የተተኳሹ፣ ጥይቱ፣ ሚሳኤሉ፣ ድሮኖቹ ብቻ ለእሷ የሚያስፈልጋት ሁሉ ነገር በዛ አካባቢ ነው የሚንቀሳቀሰው። እዛ አካባቢ ኔቶ የሚባል የለም። የአሜሪካ አንድም ኃይል የለም፣ ወይ አሜሪካን የሚደግፍ ኃይል የለም። እዛ አሜሪካ በምንም ተአምር እዛ ሚሊተሪ ቤዝ ልትተክል የምችልበት አቅም የላትም። ለምን? ፊት ለፊቷ ራሻ ነው ያለው። ስለዚህ ከራሻ ጋር ፊት ለፊት መግጠም ነው። ያን ደግሞ አሜሪካ ብትሞት አታደርገው። ይሄ ቦታ አሜሪካ በእግረኛ እንዳትገባ በጣም የሚያስፈራት ቦታ ይሄ ነው። ምክንያቱም 250,000 ቼቼንያውያን ሬዲ ናቸው። በእግረኛ አሜሪካ ወደ ኢራን የምትገባ ከሆነ እኛ ከኢራን ጎን እንሆናለን ብለዋል። ስለዚህ በዚህ ነው የሚገቡት እነሱ የተማመኑት ቦታ ይሄ ነው። ይሄ የካስፒያን ባህር ወይ ደግሞ የካስፒያን ሀይቅ ለኢራን ወታደራዊም ኢኮኖሚያዊም ትልቅ ብርታትና ጉልበት የሆናት ቦታ ነው። ቻይናም ወደዚህ ቦታ ነው የምትልከው። በዚህ ቦታ አድርጋ ለኢራን ይደርሳታል። ስለዚህ ኢራን ወታደራዊ አቅሟ ሰሜን ኮሪያም የምትልክላት በዚህ ነው። ወታደራዊ አቅሟ በዚህ መስመር ነው። ነዳጇንም በዚህ መስመር ነው የምትሸጠው። ይሄ መስመር እጅግ በጣም ወታደራዊ ስትራቴጂ እና ኢኮኖሚያዊ ኃይል ሆኗታል። ኢራን
እነዚህ አምስቱ ሀገራት ለኢራን ምግብ ነው የፈለገችው። ኢራን የምትፈልገው በእነዚህ 5 ሀገሮች ይገባል። ኢራን ምንም ችግር የለባትም። ይሄንን ደግሞ ስላወቀች እስራኤል ይሄንን ቦታ ለማጥቃት አንድ ጊዜ ሙከራ አድርጋ ነበረ። ከዛ በኋላ ግን አላደረገችም። ምክንያቱም የራሻ የአውሮፕላን መከላከያ እንደሚመታቸው ስላወቁ አልደገሙትም። ምክንያቱም እዛ ራሻ አፍንጫቸው ስራለች። ራሻ ከዛ ሆና ነው ለሶሪያ ስትደበድብ የነበረው በሚሳይል። ከየት ነው የሚተኮሰው እየተባለ ግራ ያጋባ ነበረ በዛን ሰዓት። ከዛ ወደ እስራኤልም መምታት ይቻላል። ይሄ ቦታ እጅግ በጣም አደገኛ ቦታ፣ ኃይለኛ ቦታ፣ አሜሪካንን ያሳበዳት ቦታ ነው። አሜሪካ በዚህ ቦታ ምንም አይነት እንቅስቃሴ ልታደርግ አትችልም። በመሬት ስናይ ደግሞ ፓኪስታን፣ አፍጋኒስታን ፓኪስታን እና አፍጋኒስታን ደግሞ በተለይ አፍጋኒስታን በምንም ተአምር ከአሜሪካ ጋር ምንም አይነት ነገር ሊያደርጉ የማይፈልጉ አሜሪካንን በከላሽ ያባረሩ አገሮች ናቸው። ፓኪስታን ማንንም ማታስጠጋ ሀገር ነች። ስለዚህ አንድ በሆርሙዝ በኩል ነው እነሱ ጥቃት ሊፈጽሙ የሚችሉት። በሆርሙዝ በኩል ደግሞ ጥቃት እንዳይፈጽሙ ደግሞ ፈጣሪ ሲፈጥር ደግሞ ያን አካባቢ እጅግ በጣም አስቸጋሪ ዳገትና ቁልቁለት በጣም አስቸጋሪ የሆነ መልክዓ ምድር ነው ያለው። እሱ ብቻ አይደለም፣ ኢራናውያን እዛ አካባቢ ላይ መሬት ለመሬት ትልልቅ ምሽጎች አሏቸው። አሜሪካ ከዛ በእግር ለመግባት ሙከራ ብታደርግ በፍጹም አንድም ሰው ሊወጣ አይችልም። ስለዚህ ይሄ የኢራን ያለው ቦታ በምድርም ቢሆን በሰሜንም በኩል ቢሆን ምንም አይነት መግቢያ የሌለው ነው። እስራኤል ግን አሁን በዛ ህዝቡላ ይመታታል፣ በዚህ ሐማስ ይመታታል፣ በዚህ የየመኑ ሁቲ ይመታታል፣ በዚህ ደግሞ ኢራን በሁሉም ዙሪያ ችግር ነው ያለባት። ለመጠቃት ግልጽ ነች። ኢራን ግን ለመጠቃት የማትቻል ሀገር ሆናለች። ስለዚህ ይሄ ትልቁ የካስፒያን ባህር ወይ ደግሞ የካስፒያን ሐይቅ እጅግ በጣም ለዓለም ህዝብ፣ ለዓለም ጭቁኖች ነፃነት፣ ለበዝባዦች ደግሞ ውርደት የሆነ ቦታ ነው። እግዚአብሔር በጣም ተአምር ነው። ይሄ የሆርሙዝ ሰርጥ ስታየው እንደዚህ ያለ ነገር ነው። በዚህ ተራራ አለ፣ በዚህ ተራራ አለ። ውሃው በዚህ መጣና እንደዚህ ብሎ ሄዶ እንደዚህ ነው የሚዞረው። ስለዚህ እዚች አካባቢ ያለውን በዚህ ኮንትሮል ያደርጉታል፣ በዚህኛውን በኩል ኮንትሮል ያደርጉታል። ልክ እንደዛ ደግሞ በዚህ በቀይ ባህር ያለው ደግሞ ባበል መንደም እንደዛ ነው። እሱ እንዲያውም ከኢራኑ ይጠባል፣ የኢራኑ ትንሽ ሰፋ ይላል። እነዚህ ሁለቱ ቦታዎች ፈጣሪ ሲፈጥር እነዚህ ጨቋኞች ምዕራባውያንና አሜሪካውያኖች በዚህ ቦታ ብቻ እንዲንቀሳቀስ አድርጎ ፈጠረ። ጉሮሯቸው ተያዘው። እንዴት ከዚህ ቦታ ላይ እንዴት ይውጡ? ችግር ነው የሆነባቸው። አሜሪካ በማስፈራራት ካልሆነ በስተቀር ምንም ነገር የአሜሪካ ፖለቲካው ማስፈራራት ነው፣ መዛት፣ ማስፈራራት። ከዛ ውጭ የምታደርገው ነገር በፍጹም የለም። እዚህ ቦታ ላይ የኔቶ ኃይልም የለም፣ የአሜሪካንም ኃይልም የለም። በፍጹም ሊኖርም አይችልም። ካስፒያን ሐይቅ ወይ ካስፒያን ባህር በምንም ተአምር ሊኖር አይችልም። እነዚህ 5 ሀገሮች ናቸው። 5ቱ ሀገሮች እርስ በርሳቸው እዛ የሚነጋገዱበት ነው፣ ወደዚህ ወደዛ የሚባባሉበት ነው። ከ5ቱ ሀገሮች አደገኛ ስራዎች አሉ። ጦር መሳሪያ ይሻሻጣሉ፣ ይቀባበላሉ፣ ንግድም ያጧጥፋሉ፣ ነዳጅም ይለዋወጣሉ። ሁሉ ነገር ኢራን በሁሉም ነገር አሸንፋለች። የኢራን ማሸነፍ ደግሞ ለኛ ትልቅ ድል ነው። የአሜሪካ መሸነፍ ለኛ እረፍት ነው። የተከበራችሁ ተከታታዮች የዛሬው ፕሮግራማችን የኔ ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።